ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ እንዴት ነው? ከእኔ ጋር አለሁላችሁ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ከእኛ ጋር አልሐምዱሊላህ ረብል ዓለሚን። ሻይ እየጠጣሁ ነው ወይም ካፌ እየጠጣሁ ነው ማለት ነው። እና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለሁኝ አልሐምዱሊላህ። ጠፋ ብያለሁኝ። እንዴት ነበር የዓመት በዓል ዝግጁ? የዓመት በዓል ስራ እንዴት ይዟችሁ ነበር? ከኔ ጋር ያው እንደዛ ሆኜ ነው የጠፋሁት ማለት ነው። እና እናንተ እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ አልሐምዱሊላህ። ስራ እንዴት ይዟችኋል? አይዞን በርቱልኝ፣ ጠንክሩልኝ። እና እንዴት ናችሁ? ደህና ናችሁ ወይ? ስራስ እንዴት ነው? ከኛ ጋር አልሐምዱሊላህ። ያው ትንሽ ወጣ የምትሉ ልጆች ቆጣፈስ ብላችሁ ትመለሳላችሁ እላለሁ። ትንሽ ከበድ የሚለው ጠለብ ወነ ልጆች ነው ላይ አበርታችሁ ማለት ነው። እናንተንም የኔ ውዶች ያው ትንሽ ቆረፍት የላችሁም እና ትንሽ አንጻር ነው። አብሽሩልኝ፣ አላህ ያግዛችሁ እና የኔ ውዶች በተረፈ ደህና ናችሁ? ስራ አሪፍ ነው ከኛ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። ከእናንተስ ጋር ስራ እንዴት ይዟችኋል? ከእኛ ጋር አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። እየጠጣሁ ስለነበር አለስ እና የኔ ውዶች የዛሬው ሀሳቤ ምንድን ነበረ? አንዲት እህታችን ባለፈው ባነሳሁት ሀሳብ ላይ ለእህቶቻችን ስንቶቹ ናቸው እያለቀሱ ያሉት ምናምን እያለችኝ ነበረ። እውነቴን ነው፣ ሀቂቃም ማለት ነው። ሁሉም እናት ወዲያ አይደለም። በእርግጥ የተማርነው እዛ ሀገር መተን ሁላችንም የተማርነው፣ ግን ደግሞ አገር እናምነዋለን ባልነው ሰው እንበላ። ይህ ሀገር ግን ብራችሁን አስተላልፋችሁ መስጠት እየቻላችሁ ደረሰ ወይ ብላችሁ ጠይቃችሁ መስጠት እየቻላችሁ እንኳን አሁን በተስፋፋበት ጊዜ አይደለም። አሁን ላይ እንዲሁ አንዳንድ ቦታዎች በስተቀር እስቲን ቀጥታ መስበር ያልያዘ ፋሚሊ ያለ ብዬ አላስብም። እንኳን በወጣቱ አይደለም በትልልቆቹ ለራሱ ማለት ነው። በድሮ ግን ተፈልጎ ነበር፣ ስልክ የያዘ ሰው ተፈልጎ ነበር የሚገኘው። ወይም ደግሞ ታስታውስ ንቀበሌ ተሄዶ የእንትን ስልክ የግድግዳ ስልክ እሱ ላይ ነበር። በዛ አንጻር ልንበላ እንችላለን። አሁን ላይ ግን በጣም ጊዜው ተስፋፍቷል። አልሐምዱሊላህ ረብል ዓለሚን ይሄን ጊዜ ስለሰጠን። ምክንያቱም በቤት ውስጥ ስልክ የሌለው ሰው አለ ብዬ አንዳንድ ሰው በስተቀር ወላሂ የላቸውም ማለት አልችልም። በተለይ በወጣት እድሜ ያሉ ልጆች የላቸውም ብትሉኝ አላምንም። ምክንያቱም አለ ስልክ አሁን ላይ የሚቀመጥ ሰው ስለሌለ፣ ያውም ልጁን ውጭ ልኮ ኧረ እንዲሁ ዝም ብሎ አይቀመጡም ስለማቅ ነው። እና ተዛ አንጻር ብራችሁን ባትበሉ ባይ ነኝ። እንደ ሌላው እንግዲህ አላውቅም። እንደ ራሴ የተወሰኑ እህቶችም ያው በውስጥ እየመጡ እየጠየቁኝ ነበር። አዎ ትክክል ነሽ ምናምን እያላችሁኝ ነበረ። አዎ እውነቴን ነው። ያውም ደግሞ አረብ ሀገር ላይ ላኪልኝ፣ እሺ እልክልሻለሁ፣ ጠርቀም ይበልልሽ ምናምን እየተባሉ የሚበሉ ልጆች ስላሉ ስላየሁ ነው። እና ይህን ሀሳብ ባለፈው እህታችን ናት ያወራች ያነሳችው። ስላየሁም ነው፣ እኔም ስላየሁበትም ነው ያን ነገር እንደዛ ብዬ ላወራበት የቻልኩት እንትን ኑሮኝ ማለት ነው። እና ውዶቼ በርታ ብላችሁ ያኔ በውጭ በጥቁር ገበያ እንላክ ታላችሁ ደግሞ ብራችሁን መጀመሪያ ስልካችሁ ከዛ በኋላ ብራችሁ መድረስና ለመድረሱን ታወቃችሁ በኋላ ብሩን መስጠት ትችላላችሁ። ገባችሁ ልዩነቱ? ብራችሁን ወደ ኢትዮጵያ ታስተላለፈችላችሁ በአካውንታችሁ ለላካችሁት አካውንት ላይ ብሩ መድረሱን ታወቃችሁ፣ ደውላችሁ ተሰማችሁ በኋላ ብሩን መስጠት ትችላላችሁ። ድርሃምም ሆነ ሪያልም ሆነ ምንም ሆነ ከዛ በኋላ መስጠት ትችላላችሁ። ግን ደግሞ በማታውቁት ሰው ብራችንን እንኩ ብላችሁ ትሰጡና ከሰጣችሁ በኋላ እንደገና
አላከችልኝም፣ እንደዚህ አለችኝ፣ እንደዚህ አለኝ። ያንን ሰው እኮ አንድ ቀን የማታውቁት ያንን ሰው እኮ የት ነው ቢሏችሁ አድራሻውን አታውቁት። ስለዚህ ማን ነው ጥፋቱ? ተጥፋታችንን እንቆጠብ እህቶች፣ ተጥፋታችንን እንመከር እህቶች። ምክንያቱም የራሳችንን ጥፋት ወደ ሰው ብናመሃኘው ምንም የሚጠቅም አለ ብዬ አላስብም። የምንጎዳው እኛ ነን፣ የምንጠቀመው እኛ ነን። ገባችሁ? ያ ነገር እስከሚጎዳን ብቻ አይደለም ማየት ያለብን። ስንቶቹ ናቸው እያለቀሱ ያሉት? ስንቶቻችን ነው? በጥቁር ገበያ ለመመለክ ለምን እንዲያስፈልግ እሱን ስታውቃላቸው? ብሪቱ ትንሽ ከፍ ስለምትልልን በባንክ ዝቅ ስለሚልብን አይደለ? ስለዚህ አገይ ብለን ማጣትም አለ እንዴ? ማገይ ብላችሁ ነው አይደለ? ያንን በዛ ነገር ልትጠቀሙ ይፈልጋችሁ። ስለዚህ አጣችሁት እኮ ጨርሳችሁ እያጣችሁት ነው። ስለዚህ እስቲን ትንሽ እኮ ቢሆን በባንኩ ማስተላለፍ ይሻላል፣ በአንድ ፊት ታምታጡት ማለት ነው። ምክንያቱም ለማታውቁት ሰው ሰጣችሁ ታምትበሉ ይሻላል፣ በአንድ ፊት እንደዛ። ስለዚህ ራሳችንን ታዲጋ መጠበቅ የምንችለውም አደጋም ላይ ራሳችንን የምንጥለው እንደኔ አይናችሁ የማያይበት ጆሮአችሁ የማይሰማበት ተሆነ ልትበሉ ትችላላችሁ። እሱም ነገር እኔም ላይ ስላለ ግን ደግሞ እዚሁ ሀገር ሁኜ ይሁ ሀገር በማላውቀው ሰው ሁኜ መበላት አልችልም። አምነዋለሁ ባልኩት ሰው ልበላ እችላለሁ። ምክንያቱም ያንን ሰው አንቺ ታምኚዋለሽ፣ እሱ ግን ታምኖ አልተገኘም። እሺ በዛ ልትበሊ ትችያለሽ። እሱን አይደለም እያልኩ ያለሁት። እንልክላችኋለን ብላችሁ ብራችሁን ተወሰዱ በኋላ የተበላባችሁ ነው እያወራሁ ያለሁት። ከዚህ ነገር እንቆጠብ፣ ብራችንን አንስጥ ነው እያልኩ ያለሁት። ገባችሁ? ያማ አገር ሁናችሁ ላላችሁ ሰዎች እሱማ እንግዲህ እንደዚህ ያለ ነገር እሱ አላህ ይጠብቀን። ሌላ ነገር የሚባለው ነገር የለም። አላህ ይጠብቀን። ተተቻለ ማጥናት ግን ተታጠኑ ግቡበት ብዬ አልመክርም። እሱንም ቢሆን ቲቻል በቤተሰቦቻቸው አድርጉ። ከሌና አውቀዋለሁ፣ ከሌ ፍቅረኛ ነው፣ ከሌ ባሌ ነው፣ ከሌ ጓደኛ ነው። ይሄም ሊያስተማመነኝ ይችላል። ምክንያቱም እኔ ተደረሰብኝ አንጻር ማለት ነው። ገባችሁ? በሌላው አላውቅም። ቤተሰቦቻችሁ እንኳን ቢበሉት እኮ እናትና አባታችሁ መርቀዋችሁ የቤተሰብ ሀቅ ስላለብን ተቤተሰብ ሀቅ እንትን ትላላችሁ። እኔ ቤተሰቦቼ ቢያጠፉት አልጸጸትም። በሚገርማችሁ ነገር ምክንያቱም ባዲያ በልቶ የባዲያ ምንም ነገር እመንልን እኮ ብላችሁት የማያምንበት ጊዜ ላይ ነው ያለን። ገባችሁት? ስለዚህ አገርም ገብተን አናልቀስ፣ ይህም ሆነን አናልቀስ። እህቶች እራሳችንን ታዲጋነት እንጠባበቅ። የሀገሩ ስለእሶሽ በወንድምም ሊሆን ይችላል፣ ባጎትም ሊሆን ይችላል። ቤት እየሰራን ብዙ ነገር እየሆነ የተቀማ ልጆች አለ። ግን ደግሞ ያት አይሆን ኮንፈርስ አሁን እያልኩ ያለሁት እዛ ሀገር ሆናችሁ ብራችሁን ላኩልን እያላችሁ እየሰጣችሁ እየተበላችሁ ላላችሁ እህቶቻችን አገርማ እንዲሆኑ ከሌላ አምነዋለሁኝ ቤት ስራልን ብላችሁ ወይም ብራችንን አኖርልን ብላችሁ ሰጣችሁት ሊሆን ይችላል። እሱ ሰው ጠንቅሻ የለም አይቀመስም። አላህ እዛው መካከል ጥሩ ሰዎች አሉ፣ እዛው መካከል ደግሞ መጥፎ ሰዎች አሉ። ወንድምም ሊሆን ይችላል፣ አጎትም ሊሆን ይችላል፣ ባልም ሊሆን ይችላል። የተለያየ ልጅና አባትንም እያባላ እያየን እንኳን ወንድምና እህትን አይደለምና ማለት ነው። ግን ደግሞ እንደኔ ወላሂ አያማችሁ። ለቤተሰቦቻችሁ ቢበሉት ወላሂ እናትና አባታችሁ ቢበሉት አያማችሁ። የማያምበት እምዬ ብዙ ነገር ሆነ ያሳደገች እናት። አባታችን
ወላሂ ብዙ ነገር ሆኖ ያሳደገን አባት ነው። የማንኛችንም አባቶች መልካቸውን ያጡት ለእኛ ትሉ ለልጆቻቸው ትሉ ለማንም ትሉ አይደለም። መልካቸውን ያጡት ለልጆቻችን ልጆቻችን ነገ ተሻለ ደረጃ ላይ ደርሰን እናያቸዋለን ትሉ ገባችሁ? መልካቸውን ያጡት ቤተሰቦቻችን። ስለዚህ እነሱ ቢበሉት ታዲያ እኛ እናፍራለን? እነሱ ቢያጠፉት እኛ እንትን እንላለን? ባዴታ የሚባለው እስቲ ንገሩ። ያሳፍራል? አያሳፍርም። ስለዚህ ራሳችንን ታሪክ እንጠብቅ ነው የምላችሁ ውዶች። ራሳችንን ታልሆነ ነገር እንጠብቅ ነው የምላችሁ ውዶች። ስንቶቻችንን 6 ወሬ 7 ወሬ 8 ወሬ 9 ወሬ እያልን እየቆጠር እንትን ያለ እሺ፣ መዲያሞቻችሁ እኮ ያዙባችሁ። እሺ ማረግ ስለተቸገራችሁ ልበል። ስንቶቻችሁ ናችሁ በውጭ ልካችሁ ይከለ ይህን ያህል ብር ይዞብናል እያላችሁ የምታወሩት? ያንዴውን አልዳከልኝ ማለት ሁለተኛ አልሰጠም፣ እጠነቀቃለሁ። ሁለት የሰጠው ታዲያ ሶስተኛ አልሰጠውም፣ እጠነቀቃለሁ። ሙያኔ የሁሉንም ሞሳብ ስቤ ልሰጥ ጀርቤ ይችን ወይም ደግሞ ብሬ ተገባልኝ በኋላ ይችን። ምክንያቱም ግቡና ቤቱ ላይ ሁሉም ነገር የማይሰራ ነገር የለም፣ ታገኙታላችሁ። ስለዚህ እንዴት እየሆናችሁ ነው ታይበራችሁ የምትበሉት? ወይም ደግሞ በምታውቁት ሰው ቢያንስ እህት ሊኖራችሁ ይችላል፣ ወንድም ሊኖራችሁ ይችላል፣ እዚህ ሀገር የሀገሮች ሊኖራችሁ ይችላል። ሌላው ላይ ነው። ስለዚህ የምታምኑትን ሰው ስጡኝ ብላችሁ በሚታመን ሰው ብታደርጉት እንደኔ አጥጋቢ ነው ብዬ አስባለሁ። ባልሆነ ነገር እየሄዳችሁ ተምትበሉ። ስለዚህ እህቶቼ ብራችሁን ባልሆነ ነገር አትበሉ። በትክክል ለመያዝ ሞክሩ። እናገኝ ብለን መቼም እንለወጥ ብለን ነው ወተን በሰው ሀገር እየሰራን ያለ ነው አይደለም። ስለዚህ ያስተሆነ ድረስ ደግሞ ያለን አማራጭ ምንድን ነው? ብራችንን በስራ ስርዓት መያዝ፣ ብራችንን በስራ ስርዓት ለቤተሰቦቻችን መላክ ነው ያለብን ውዶቼ። እዚህም አጥፍተን ኢትዮጵያ መሄደው ጠፍቶ ሆኖ ራሳችሁ ታጠፋችሁ ኦኬ፣ ራሳችሁ አጠፋችሁ ችግር የለም። ግን ደግሞ አሁን እያላችሁ ያላችሁት እያኔ አንዳንድ ልጆች እያወራችሁ ትክክል 7 ወር የተበላሁ ልጅ ያለሁኝ ያለች ልጅ ያለች ማለት ያኔ እውነት እንደው በላኪሽ ነው ያኔ ላክልኝ ብዬው ላካለኝ። የ7 ወር ደሞዝ እንዴት ሰጠዋለሁ? ሞኝ ምን የሞኝ ነው? እጅግ በያለኝ ነው። አንዳንዴ በጣም እየተገረምኩ ነው። በአሁኑ ሰዓት ላይ እኮ ወጣ ልጅ የለም። እውነቴን ነው ሀቂቃ። ስለዚህ ውዶቼ ራሳቸውን ጠብቁት፣ አደጋ ራሳቸውን ጠብቁት። አልሆነ ነገር እኛው ራሳችንን ታልጠበቅ ማንም ሊጠብቅልን አይችልም። ስለዚህ እኔ ውዶች ራሳቸውን ጠብቁ። ይቅርታ ያው ጉንፋን ሰቅስቆ ስለያዘኝ ነው። እና ታዲያ ጋር ራሳችንን እንጠብቅ እላችኋለሁ። እኔ ውዶች ያለው ነገር ይሄ ነው እና በርቱልኝ ማለት ነው። ወላሂ ይሄ ሚክስ ይጠቅማል አይጠቅምም እንዳይመስላችሁ ውዶች። በተለይ ጉንፋን ትይዛችሁ ጉሮሯችሁ ላይ እንትናችሁ ላይ ቀቡት። ወላሂ እኔ ፋል ያሳየኝ ቢኖር ይሄ ነው ማለት ነው። እና ሀቂቃ ተጠቀሙት። እውነቴን ነው። ለውጥ ያሳያችኋል። በተለይ በውሃ ማርጋችሁ ተታጠናችሁትም ለውጥ ያሳያችኋል። እና የኔ ውዶች ያለው ነገር ይሄ ነው። እኛውም ራሳችሁን ካልሆነ ነገር ለመጠበቅ ሞክሩ። አልሆነ እንትን ላይ አትውደቁ። እንዴን የምለው እሱን ነው። በተለይ ጠለብ ቤት ያላችሁ ልጆች፣ ኮንትራት ቤት ያላችሁ ማለት ነው። ኮንትራት ቤት ያላችሁ ልጆች በተለይ እናንተ ናችሁ እየተበላችሁ ያላችሁት እና እናንተ ራሳችሁን ጠብቁ። ምክንያቱም
ያንን ልጅ ጓደኛ ታውቀዋለች ላክልኝ ብላችሁ ሰጣችሁ የምትበሉት እናንተ ስትሆናችሁ ድረስ ማለት ነው። ብሩ ይላክላችሁ፣ ብሩና ይላክላችሁ እኮ አይደለም ይላክላችሁ። ግን ደግሞ ብሩን መጀመሪያ መድረስና አለመድረሱን ቼክ አድርጋችሁ ነው ብሩ መስጠት ያለባችሁ። ተጃችሁ ብሩ መስጠት ያለባችሁ። ዝም ብላችሁ አትስጡ። ምክንያቱም ስንቶቻችን ናቸው እያለቀሱ ያለ፣ ስንት እህቶቻችን ናቸው እያለቀሱ ያለ። ስለዚህ እንደዛ ነው እላችኋለሁ። ወይ ደግሞ በሚያቅሰው አስልኩ በምታውቁት ነው የምለው ውዶቼ። አላህ ይጠብቀን እንዲህ ያለ ነገር። አላህ በሰላም ሰርተን በሰላም ለሀገራችን ያብቃን ነው የምለው የኔ ውዶች። እናት እንዲህ ያለ ነገር አላህ ይጠብቀን ሁላችንንም እና በርቱ በርቱ፣ እንበርታ። ላይክ፣ ሸር፣ ሰብስክራይብ በማድረግ ተባበሩን፣ አብረን እንደግ። መቼም ይሄ ያው እየተለየ ሁለት ሰው የአንድ ሰው አይደለም እና የሁላችንም ማደግ የሁላችንም መለወጥ የሚያስደስተው ነገር ነው ብዬ ነው የማስበው እና ሁላችንም ለመለወጥ እና ለመስራት ነው መቼም ወደዚህ የመጣ ነው። ያው እንለወጥ እላችኋለሁ የኔ ውዶች። ያለው ነገር የዛሬው ቆይታ ይህን ይመስላል። ባለኝ ቆይታ እንግዲህ ያው ሰላም አለይኩም እያልኳችሁ እሄዳለሁ ማለት ነው የኔ ውዶች። ያለው ነገር ይሄ ነው የኔ ውዶች። መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱ።